በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የድንግል ማርያም የአስራት ያደራ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። አባቶቻችን አምላክ እድሜ ለንስሐ ጨምሮ ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ክብርና ምስጋና ለስሙ አጠራሩ ይሁን። አትለይምና ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው መጠን ክብር ምስጋና ይድረሳቸው። ወደ እግዚአብሔር ቤተሰቦች እንደ እግዚአብሔር ፍቃድ የዕለቱን ስንክሳርና የቀዳሚ ሰማዕት የቅዱስ እስጢፋኖስን ገድሉን እንናገራለን። እናንተ ደግሞ በተቻላችሁ መጠን ሰብስክራይብ እና ላይክ ሼር እንድታደርጉ በአክብሮት እጠይቃለሁኝ። መጀመሪያ ለመግቢያ ግን ሁሉም ነገር በጸሎት በአባታችን ሆይ ጸሎት ነውና የሚታሰረውም የሚከፈተውም ወይም ደግሞ የሚዘጋውም የሚከፈተውም በሱ ስለሆነ መጀመሪያ አባታችን ሆይ እንላለን። ሁላችንም እንድንል በአክብሮት እጠይቃለሁ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ የመንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ለእግዚአብሔር ፍቃድ አሁን ቅድሚያ ስንክሳር አነብና እዛ ደግሞ ቀጥሎ የቀዳሚ ሰማዕት የቅዱስ እስጢፋኖስን ገድል እናነባለን። እግዚአብሔር ከሁላችን ጋር ይሁን። ሰምተን የምንጠቀምበትን ልቦና ይስጠን። አሁን ቀጥታ ወደ ስንክሳሩ። ስንክሳር ዘወርኀ መጋቢት 17 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚህች ዕለት ጌታችን ኢየሱስ ክርስቶስ የሚወደው በአራተኛው ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያምና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቶ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቶች ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም እንዲጠጡት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱ እጁን በመስጠት አረፈ። የክብር ባለቤት ጌታችን ግን የሚሰራውን ያውቃልና መጀመሪያ ከሞተን አላዳነውም። ጠርቶ እስከሚያስነሳው ድረስ ሙቶ በመቃብር 4 ቀን እንዲኖር በዚህ በአራተኛው ቀንም የጻድቃንን ማደሪያቸውንና የኃጥአንን የስቃይ ቦታቸውን እንዲያይ ተወው እንጂ አላዳነውም። ያን ጊዜም ታላቅ ምልክት ትሆናለች። ከ4 ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜም እጆችና እግሮቹ እንደታሰሩ መቃብሮቹንም ሙታኖችንም እንደሚጠቀልሏቸው በሰመን ፊቱን ተጠቅልሎ ወጣ። እጁና እግሮቹም እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ መሞቱን እንዲረዱ ሌሎችም ይህን በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ ነው። ስለዚህም እንደተገነዙት ሆኖ እንዲወጣ ጌታችን አዘዘው። ይህችም ምልክት እንድትሆን ከከሃዲዎች በመቃብር ውስጥ ሕያው እንደነበረ ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር? እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በሰራው ሁሉ ላይ ችሎታ አለውና ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ ከመንፈስ ቅዱስም ክብር ስግደት ሁሉ ለዘላለሙ ይሁን አሜን። በዚህችም ዕለት አናጉንቲስ
ቴዎቅሪጥስ በሰማዕትነት አረፈ። ይህም ቅዱስ የሮሚ ሀገር ሰው ነው። አላውያንም ክርስቲያኖችን ለጣዖት እንዲሰዉ ባስገደዷቸው ጊዜ እርሱንም ከነርሱ ጋር ያዙት፣ ወደ ንጉሱም አቀረቡት። ያን ጊዜ 15 ዓመት ልጅ ነበር። ንጉሱም በመጣብህ ስቃይ ትፈተናለህን ወይስ ለአማልክት ተሰዋለህ አለው። ቴዎቅርጦስም እኔ ስለ ክብር ባለቤት ለጌታዬ ለፈጣሪ ኢየሱስ ክርስቶስ እሰዋለሁ አለው። ንጉሱም ቴዎቅርጦስን ሆይ በክብር አሟሟት እንዳትሞት ለአማልክት ሰዋ፣ መስዋዕት አቅርብ አለው። እርሱም ንጉስ ሆይ መስዋዕቴን እንድታይና አለው። ንጉሱም ወደ ጣዖቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆመ። ቅዱሱም በጸለየ ጊዜ ንውጽውጽታ ሆነ። አስቀላጽዮስ የሚሉት አምላካቸው ወድቆ ተሰበረ። ንጉሱም እንደዘበተበት አይቶ አፍንጫውን ቆረጠው። አስረው በወህኒ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩት። ደግመውም ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ስጋው ከመለያያው እስኪቦጫጨቅና ቅልጥሙም ከአጥንቶቹ እስኪፈስ ድረስ ወረወሩት። በዚህም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህ በኋላ አማልክቶቻቸው የሚበቀሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያው ዘጉበት። ቴዎቅርጦስም ግን ከጣዖቱ ላይ ያለውን ወርቅ ቀጥቅጦ በስውር ይዞ እየወጣ ለድሆችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፉ እንደ ቀድሞ ራሱ ይዘጋል። በስምንተኛውም ቀን ንጉሱ መጣ፣ ከደጃፉም ሆኖ አየ። አማልክቶቹም ተጥለው ተሰባብረው የከበረ ቴዎቅርጦስም ሲዘብትባቸው አገኛቸው። እውነተኛ ቴዎቅርጦስንም የሆድ ዕቃው እስኪታይ እንዲሰነጣጥቁት አዘዘ። ደግሞም ወደ ጨዋታ ቦታ እንዲያስገቡትና በላዩ አንበሶችን እንዲያስገቡአቸው አዘዘ። አንበሶቹን ቁስሎቹን ላሱለት። ዳግመኛም ሕዋሳቱ እስኪነጣጠል ከሚያጣብቅ ቦታ መላ አካላቱ ታጥፎ እንዲቆለመም አዘዘ። በዚህም ተሸብሮ አላሸነፉትም። ንጉሱም በብርታቱ አይቶ ራሱን በሰይፍ አስቆረጠው። የከበረ ኤጲስቆጶስ አኖሪዎስና አሞሪዎስና ሕዝብ ሁሉ በጸሎት እየተራዱት ቅዱስ ቴዎቅርጦስ ተከተሉት። በቅዱሳን ሰላምታም ተሳልመውት ተሰናበቱት። ባለወግ ወታደርም ሰይፉን አንስቶ አንገቱ ቆረጠው። ምስክርነቱንም ፈጸመ። አማላጅነቱ በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህችም ቀን ደግሞ የተጋየ ቅዱስ ጊዮርጊስ እና የተላስስ የሰማዕቱ ተላስስ የኤጲስቆጶስ ዮሴፍ መታሰቢያቸውና ሊቀ ካህናት ኒቆር የሥጋው ፍልሰት ነው። መጋቢት 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ አልዓዛር ጻድቅ ሐዋርያ፣ ቅዱስ ቴዎቅርጦስ አናጉስጢስ ሰማዕት፣ ቅዱስ ተላስስ ሰማዕት፣ ቅዱስ ዮሴፍ ኤጲስቆጶስ፣ ቅዱስ ጊዮርጊስ መስተጋድል። ወርኃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱስ ኤጲስቆጶስ ዘቆፍሮስ፣ ቅዱሳን አበው መክሚዎስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጳውላ ፈላሲ፣ አባ ስለተጽኑ ወየዋህ። ጌታ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞትም እንኳ ሕያው ይሆናል፣ የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። እርሷም ማርታ አዎን ጌታ ሆይ፣ አንተ ወደ ዓለም የመጣህ ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እስከ 27። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዕዳይነቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን አሜን አሜን። በቅዱሳን ጸሎት በተጓድሏቸው በእነሱ ደም በእነሱ ምልጃና ጸሎት እግዚአብሔር አምላካችን ይማረን። ሀገራችን ኢትዮጵያ ቤተክርስቲያናችንን እንደ ቸርነቱ ይጠብቅልን። በዓለም ላይ የምንሰማውን የምናየውን ሁሉ ያስወግድልን። እድሜ ለንስሐ ዘመን ለፍስሐ ይጨምርልን። ከቅዱሳን ከእመቤታችን ከጻድቃን ከመላእክት
ረድኤት በረከታቸውን ያሳትፈን እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የእግዚአብሔር ቤተሰቦች ደግሞ አሁን የቀዳሚ ሰማዕት የቅዱስ እስጢፋኖስን ገድል እናነባለን። እግዚአብሔር በቸርነቱ በረከቱን ያሳድርብን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የቅዱስ ብፁዕ የክርስቶስ ምስክር ድንግል የዲያቆናት አለቃ ታላቅና ክቡር የሚሆን የተመረጠው የእስጢፋኖስ ገድል ይህ ነው። እግዚአብሔርም የምናስተብበትን አእምሮ ይስጠን። ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላም ከአባቱ ጋር በቀኝ ተቀመጠ። ንጹሐን ደቀ መዛሙርትም ደብረ ዘይት ወደ ተባለ ተራራ ተመለሱ። ይህም ከኢየሩሳሌም የሰንበት መንገድ ያህል ነው፣ የዕለተ እሑድ ግን አይደለም። እነርሱም በተቀደሰው የወንጌል የምስራች አመኑ፣ ብዙ ተጨመሩ። በኢየሩሳሌም ከፍ ከፍ አሉ። በጌታችን በኢየሱስ ክርስቶስ ስምም ፍጹም ታምራትን ያደርጉ ጀመሩ። በኢየሩሳሌም ከሐዋርያት ወገን የሚሆን ስሙ ስምዖን የተባለ ሰው ነበር። የሚስቱ ስምም ሐና ነው። የነቢያትና የጻድቃንም ወገን ነው። እግዚአብሔር የሚፈራ ነበር። ከእግዚአብሔር የተገኙ የተቀደሱ ሕጎችን ሳያቃልል የእስራኤልን መዳን ይጠብቅ ነበር። 2 ልጆች ነበሩት። ከነሱም ያንዱ ስም ይሁዳ ነው፣ የሁለተኛውም አስጋኖስ ይባላል። ተነስቶም ወደ ንጹሐን ደቀ መዛሙርት ሄደ። ወደ እነርሱም ይገባና ይወጣ ነበር። በእነሱ ፊት የቅዱሳንን መልእክት ያፋጥን ነበር። ለምዕመናን የሚራራ ጸጋ እግዚአብሔር ያደረበት ሰው ነበር። የአይሁድ ቀራጮችና አውናውያንና ሮማውያንም የሃይማኖት ትምህርትን ይሰሙ ነበር። ጌታችን ኢየሱስ ክርስቶስን በማመን መጽናቱን የሚመለከቱ ነበር። ከዓለሙ ሁሉ ብዙዎችን ከስህተት ይመልስ ነበር። በዚያም ዘመን ከእነርሱ የሃይማኖትን ነገር ይሰሙ ዘንድ ብዙዎች ከሁሉ ሀገር ወደ ደቀ መዛሙርቱ ተሰበሰቡ። ከጳንጦስ፣ ከመቅዶንያስ፣ ከተሰሎንቄያን በሁለቱ ወንዞች የሚኖት ከይሁዳ፣ ከመቅዶንያስ፣ ከጳንጦስ፣ ከእስያ፣ ከፋንጊያ፣ ከቆሊቅያ፣ ከግብፅ፣ ከሎያና ከአይሁድ ምድር ሁሉ ተሰበሰቡ። የአረብ መኳንንትም ሁሉ ከቅዱሳን ሐዋርያት ትምህርትን ይሰሙ ዘንድ ተሰበሰቡ። ቅዱስ እስጢፋኖስም ፍጹም ታምራትን በሕዝቡ መካከል ታላላቅ ድንቅ ነገሮችን ያደርግ ዘንድ ይተጋ ነበር። ከእነርሱም ርኩሳን መናፍስትን ያስወግድ ነበር። በጌታችን በኢየሱስ ክርስቶስ ስም በቀር እንዳትናገሩ አይተዋቸውም ነበር። ከእነርሱም የተለያየ በሽታን ይፈውስ ነበር። በነገሮች በስራዎቹም ሁሉ አንድ ጊዜ ነው እንጂ ከ2 ወይም 3 ጊዜ አይናገርም ነበር። የተለያዩ በሽታ ያለባቸውን ይፈውሳቸው ነበር። መንፈስ ቅዱስ ያደረበት ሆነ። ፊቱም እንደ ፀሐይ ብርሃን እንደ እግዚአብሔር መልአክ ያበራ ነበር። ልቡም በመንፈስ ቅዱስ የታቃኘ ነው። ጽኑ ኃይለኛ ነው። ወደ እርሱ የሚመጣውንም በቅንነት በተረጋጋ መንፈስ በየዋህና በፍቅር ይቀበለው ነበር። የተሰበሰቡትንም ያስተምራቸውና ጌታችን ኢየሱስ ክርስቶስን ወደ ማመን ያመጣቸው ነበር። ሕዝቡም ሁሉ ነገሩን፣ ትምህርቱን ያስተውሉ ነበር። ትምህርቱንም በፍጹም ደስታና በፍቅር ያዳምጡት ነበር። ወደ ቀናች ሃይማኖት ይገቡ ነበር። ከአንደበቱም ይረዱ ነበር። ከክፉ ሰዎች ይርቁ ዘንድም ይመክራቸው ነበር። በተቀደሰ የወንጌል ክብር የሚያምን ሁሉ ክርስቶስ ከቅዱስና ክቡር በሆነው በንጹሐን ደሙ በገዛት በተቀደሰችው በቤተ ክርስቲያን ጥላ ይኖራል። የተረገመና የረከሰ የሰይጣንን ተግባራት የተወ ዘንድ አዘዛቸው። እነዚህም ከኃጢአት ሁሉ የሚበልጠው ዝሙት፣ መግደል፣ ርኩሰት፣ ሐሜት፣ መጣላት፣ መቀናት፣ የሐሰት ሃይማኖት መከተልና መስከር ናቸው። መዘባበት፣ ክፋት፣ የተሻለውን ዕድል አለመምረጥም ይህም ሁሉ የክፋት ስር ነው። ስለነዚህም እነዚህን
ባደረጋቸው ሰው ሁሉ እግዚአብሔር መቅሰፍት በእውነት ያመጣበታል። በዚህም ሁሉ የተሰበሰቡትን ይናገራቸው ነበር፣ ልቦናቸውንም ያረጋጋቸው ነበር። ከዚህ በኋላ ሆዱ የታመመ ሰው አመጡ፣ ተሸክመውም አመጡት፣ ከጉልበታችም አስቀመጡት፣ ያድነው ዘንድም ለመኑት። ቅዱስ እስጢፋኖስም ወደ ሃይማኖታቸውና ወደ ታመመው ሰው ሃይማኖት ተመለከተ። ያን ጊዜም ኃጢአተኞችን የሚፈውስ ጌታችን ኢየሱስ ክርስቶስ ይፈውስህ እያለ በትምህርተ መስቀል በጆሮው ላይም በፊቱ በሰውነቱ ላይም ሁሉ ያማትብ ነበር። በተቀደሰ ጊዜም ከእርሱ መላ መግል የሚሸት ብዙ ደምም ወጣ። ያን ጊዜም ዳነ፣ ስጋውም ተሰበሰበ፣ ሆዱም ተሰፋች፣ ድኖም እንደ ጥንቱ ሆነች። የጉባኤውም ኃላፊ እርሱን በተመለከተ ጊዜ እርሱ አመነ፣ ቤተሰቦችም አመኑ። ኃጢአተኞችን በሚያድን በጌታችን በኢየሱስ ክርስቶስ ስምም ጸኑ። ብዙ ምዕመናንም አመኑ። በኢየሩሳሌም የጌታችን ኢየሱስ ክርስቶስን ስም ከፍ ከፍ አደረጉ። ካህናት ወገኑ ብዙዎችም የቅዱሳን ሐዋርያት ትምህርት ለመስማት ይሹ ነበረ። ከአይሁድ ወገን ብዙዎችም ተሰበሰቡ፣ የሃይማኖትን ትምህርትም ይፈልጉ ነበር። የጌታችን የእግዚአብሔር የኢየሱስ ክርስቶስን ቃልን አጸናቸው። ከዕለታት በአንዲት ቀንም በብፁዕ እስጢፋኖስ የእግዚአብሔርን ቃል እያስተማረ ስለ ጌታችን ስለ ኢየሱስ ክርስቶስ ትንሣኤ እየመሰከረ ሳለም ሁለት ጠንቋዮች ወደ እርሱ መጡ። እንዲሁም ከኤፌሶን የሚሆን ማርድማዎስ ይባላል፣ ሁለተኛውም ከጽቅያናዎስ ይባላል። ናብስም እኔ በአማልክቱ በአርምያስ ባስተዋድር በሆናስያስ ስም የምታደርገውን ታምራት ታስተምረኝ ዘንድ እሻለሁ አለው። የተመረጠ ቅዱስ እስጢፋኖስም እኔ ያደረኩት በተሰወሩ ምድራውያን አማልክት አይደለም፣ በተሰሩ አማልክት ስም አይደለም፣ ሰማይና ምድርን ባህሩንና ውሃውን ሰራዊትን በፈጠረ በጌታ በእግዚአብሔር ነው እንጂ አለው። ያን ጊዜ የአማልክት አምላክ የጌቶች ጌታ ለሆነው ለኢየሱስ ክርስቶስ አገልጋይ ነኝና አለው። ይህንን ሲያነጋግርም ብዙ ሰዎች መጡ። የደብረ ታቦር በዓልም ነበረ። በዚህም በለምጽ የተመታ ሰው ነበር። ወደ ቅዱስ እስጢፋኖስም መጣ። ጌታዬ ሆይ ወደ ሰውነቴ ትመለከት ዘንድ እሻለሁ። እኔ ከሕዝቡ ሁሉ የተገለልኩ ነኝ። ሰው ወደ እኔ ሲመለከትም እፈራለሁና አለው። ቅዱስ እስጢፋኖስም ሃይማኖትን በተመለከተ ጊዜ እጆቹን ዘረጋ፣ በሰውነቱም በመስቀል ምልክት አማተበ። ስለኛ በተሰቀለው በጌታዬ በኢየሱስ ክርስቶስ ስም ተፈወስ፣ ከዚህ ለምጽም ንጻ አለው። ያን ጊዜም ከለምጹ ዳነ። ለምጻሙ ሰውየም ከለምጹ እንደዳነ በተመለከተ ጊዜ በደቀ መዝሙርህ በቅዱስ እስጢፋኖስ እጅ ፈውስንና ጤንነትን የሰጠኝ የሰማይና ምድር ጌታና አዳኝ ጌታ ኢየሱስ ክርስቶስ አመሰግናለሁ እያለ ከቅዱስ እስጢፋኖስ እግር ስር ሰገደ፣ ወደቀ። ቅዱስ እስጢፋኖስም ልጅ ሆይ ተነስ፣ ሃይማኖት አዳነች ብሎ አስነሳው። መድኃኒተኛው ናዖስም ይህን በተመለከተ ጊዜን ለምጻም ሰው ያዳንከው በአምላክ ስም የፈወስከው አንተ ነህ አለው። ዳግመኛም እኔ እንደዚህ አይነቱን ታምር በአምላኬ ስም አደርጋለሁ አለ። ያን ጊዜም ይህ ጠንቋይ በሬን ወሰደ፣ በጆሮውም ሹክ አለበት። ያን ጊዜም ያ በሬ ተሰነጠቀ፣ ከሁለትም ተከፈለ። ሚዛን ወሰደና ከሁለት አደረገው፣ ሳይጨምርና ሳይቀንስም ትክክል ሆነው አገኛቸው። የተሰበሰቡትም ይህን በተመለከቱ ጊዜ እምነት ጎደሎዎች ሆኑ፣ በልቦናቸውም ተጠራጠሩ። ቅዱስ እስጢፋኖስም መለሳቸው፣ ይህን በሬ እስከሚገድል ድረስ የአማልክት ስህተት ምንድን ነው? በእርሱ ላይ ይጸልይና እስኪ ያድነው። አሁንም አምላኬ የፈጠረው ይህን በሬ የገደለው ይህ መድኃኒተኛ ሰው ያድነው፣ ካላዳነው ግን እኔ በአምላኬ ስም አድነዋለሁ አለ። ያን ጊዜም ጠንቋዩ ሰው ለማንሳት ይደክም ጀመር፣ በምንም ሊሆን ሊያስነሳው አልቻለም። ያን ጊዜም ቅዱስ እስጢፋኖስ በመንፈስ ቅዱስ ተመላ፣ ፊቱንም ወደ ምስራቅ መለሰ። የሕያው እግዚአብሔር ልጅ ፈጣሪ ለዘላለም ሕያው ምስክር እንደሆን ያደረግከኝ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ዛሬ ስማኝ። ይህን በሬ ሕይወት ያለው ሁሉ በስልጣን ያምኑ ዘንድ በሕዝቡ መካከልም በሕይወትና በጤና አስነሳው። አንተ ታላቅ ነህ፣ አንተ ከሰማይ ከምድር ከፍ ከፍ ትላለህ እያለ ጸለየ። የአምላኮች አምላክ አንተ ነህ፣ ኃይል አለህ፣ አንተ ብቻ ስልጣን አለህ። በአንድነትም ትመሰገናለህ፣ በምስጋናም ልዩ ነህ። በውዳሴ ምስጉን ነህ፣ በምስጋናም ቅዱስ ነህ። በቅድስናህም ልዑል ነህ፣ በልዕልናህም ሰላም አለህ። በሰላም ብዛትም ይቅር ባይ ነህ፣ በምሕረት ብዛት አዳኝ ነህ። በማዳንህ ኃይልም ገናና ነህ፣ በገናንነትህም ብዛትም ግሩም ነህ።
በግርማ ብዛትም ጸጋህ ትሰጣለህ። በጸጋም መልካም ስጦታህን ትሰጣለህ። እንዳንተ ያለ የሚሰጥ የለም፣ እንዳንተ የሚመስል የለም፣ የሚተካከልም የለም። ነፍስና ሕይወት ላላቸው ለእንስሳት፣ ለአዋፍ፣ ለአራዊት በውሃ ውስጥ ለሚንቀሳቀሱት ፍጥረታት ሁሉ አምላካቸው አንተ ነህ። እነዚህ ሁሉ ለአጋንንት ፈጽመው ይገዛሉ። ሁሉን የፈጠርክ ሁሉን የምትመግብ አንተ ነህ። በእጅህም የሞትና የሕይወት ስልጣን አለ። ለአንተ ለቸር አባትና አዳይ ለሚሆን ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ቅዱስ እስጢፋኖስ ጸሎቱን በፈጸመ ጊዜ አንዱ ክፍል ከሌላኛው ክፍል ጋር ተሰበሰቡ። ያ ጊዜም ቅዱስ እስጢፋኖስ የበሬውን ቀንድ በእጁ ይዞ በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ ስልጣን ዛሬ ተነሳ አለ። ቅዱስ እስጢፋኖስም ነገሩን በፈጸመ ጊዜ ያ በሬ ተነስቶ ቆመ። 3 ጊዜም ጮኸ፣ መሄድም ጀመረ። የተሰበሰቡት በተመለከቱ ጊዜም ቅዱስ እስጢፋኖስ በስሙ ያስተማረለት ጌታችን ኢየሱስ ክርስቶስ የሚመስለው የለም እያሉ ሁሉም ጮኹ። ክፉን የሚያደርግ የሰይጣን ልጅ ጠንቋይ ይህን በተመለከተ ጊዜም ከተሰማራበት ተግባር አልተመለሰም። ከካያ እንጨትም ወንበር ሰራ። በውስጡም የዱር አርያ ጸጉር ነበረ። በወንበሩም ላይ ተቀመጠ። በንፋሳት የሚወጡ የሰይጣናትን ስም ጠራ። ያን ጊዜም ወንጀለኛው ጠንቋይ ተቀመጠበት። ወንበሩ ወደ ደመናው ከፍ ከፍ አለው። ወደ እርሱም የሚመለከተው ሁሉ ወደ ሰማይ እንደሚያርግ ተጠራጠረ። የተሰበሰቡትም የተደረገውን ይህን በተመለከቱ ጊዜ አደነቁ። ሃይማኖታቸውም ጎደሎ ሆነ። ቅዱስ እስጢፋኖስም ልቦናው በመንፈስ ቅዱስ ጸና። የተሰበሰቡ ሕዝቦችንም አድናቆታችሁ አይብዛ፣ አትናወጹ፣ ጌታችን ኢየሱስ ክርስቶስን በማመን ተጠበቁ፣ ዛሬ ታላቁ የእግዚአብሔር ክብር ትመለከታላችሁ አላቸው። ያን ጊዜም የተሰበሰቡ ሕዝቦችን ልቦና አረጋጋ። እጆቹን ወደ ሰማይ ዘረጋ። ጌታዬ ኢየሱስ ክርስቶስ ሆይ ስማኝ፣ እኔ አገልጋይ ልጅ አገልጋይህ ነኝና ወደ አንተ የሚመጡትን አትጠላቸውምና። አቤቱ ሆይ በእኛ የጸና ዘንድ በአንተ የሚያምኑ ሕዝቦችን እንዳይጠፋ አትተውም። በዚህ ሁሉ ሕዝብ ፊትም ለአገልጋይ ኃይልንና ብርታትን ስጥ። በመናፍስቱ በስልጣናት በአጋዕዝትና በኃይላት ላይ ስልጣን አለህና እስከ ዘላለሙ አሜን። በሁሉ ላይ ችሎታ ያለህ አምላክ አንተ ብቻ ነህ። ይህንን የምታደርገውን በጉልበቱ ከመሬት ወድቆ ነበረ። ይህም የተናገረውን በጉልበቱ ከመሬት ወድቆ ነበር። ያን ጊዜም በሰማይ ታላቅ ድንጋጤ፣ ብዙ መታወክ ሆነ። በዚያም በቆሙት ፍርሃት ሆነ። በሰማይም በጥቁር ጭጋግ ተሸፈነ። የእግዚአብሔር መልአክም የተሰበሰቡት የእግዚአብሔርን ክብር ይመለከቱ ዘንድ ይህን ተጠራጣሪ ወደ መሬት ጣሉት እያለ ከሰማይ አሰምቶ ይናገር ነበር። ያን ጊዜም ታላቅ መልአክ ከሰማይ መጣ። በእርሱ ዘንድም የእሳት መግረፊያ በትር ነበር። ያን ጊዜ የተሸከመ ሰይጣንም እርሱ የተቀመጠበትን ወንበር ገለበጠ። ያን ጊዜም ከሰማይ ወደ መሬት ወደቀ። አጥንቶቹም በየትንሹ ተከሰከሱ። የተሰበሰቡትም ድምፃቸውን ከፍ አድርገው ከተሰበሰቡት ጩኸት የተነሳ ምድር እስከምትናወጥ ድረስ ጮኹ። ቅዱስ እስጢፋኖስ የሚያስተምርለት የክርስቲያኖች አምላክ ታላቅ ነው እያሉ እግዚአብሔርንም አመሰገኑት። በዚችም ዕለትም 3000 የሚሆኑ ሰዎች በጌታችን በኢየሱስ ክርስቶስ ስም አመኑ። የኤፌሶኑ ጠንቋይ አርደማስዮስም ጓደኛውን አዎስን በተመለከተ ጊዜ ለተመረጠው ለቅዱስ እስጢፋኖስ ሰገደ። የጌታ ኢየሱስ ክርስቶስ ታማኝ አገልጋይ አለቃዬ ሆይ ሰይጣናዊ አስተሳሰብ ሁሉ ከኔ ይርቅ ዘንድ የሕይወትን ማዕተብ በእግዚአብሔር ልጅ የማዳን ምልክት ትሰጠኝ ዘንድ እሻለው እያለ ለመነው። ቅዱስ እስጢፋኖስም መለሰና ዛሬስ እግዚአብሔርን አመስግነው እመንበትም አለው። ከዚህ በኋላም በቅድስት ሥላሴ ስም አጠመቀው። ከዚችም ቀን ጀምሮ ቅዱስ እስጢፋኖስን ያገለግለው ጀመር። ከዚህም በኋላ አርደማስዮስ የጎስቋላው ወንድሙን ሥጋ ከተራራው በታች ወድቆ ተመለከተ። ቅዱስ እስጢፋኖስንም ያን የሞተ ጓደኛውን ያስነሳለት ዘንድ ለመነው። በትጋትም አለደው። የክርስቶስ ምስክሩ ቅዱስ እስጢፋኖስም ሁለተኛ እንዳይሳደብ የክርስቶስ ጥላት የሆነውን ሰው አላስነሳውም፣ ተጠራጣሪ ስለሆነ ተሳስቶ ሕዝቡንም ያስታልና የሐሳብም ሐሰት ወደ ሆነች የጥፋት ሃይማኖት ያስገባቸዋል። በጌታችን በኢየሱስ ክርስቶስ ከማመንም ያርቃቸዋል፣ በጥንቆላውም ያስታቸዋል። የሥራውን ዋጋ እፍረትንና ችግር እንዲቀበልም
አላስነሳውም። በነገስታት መጽሐፍ የሚያመሰግኑኝ አመሰግናለሁ፣ የሚያዋርዱኝን አዋርዳለሁ የሚል አለና። ስለዚህ እግዚአብሔርን በስራቸው የሚያስቆጡ ሰዎች እስከ ዘላለሙ ድረስ የተናቁ ጎስቋሎች ይሆናሉ። በእግዚአብሔር ተዘንግተዋልና ከእርሱም ርቀዋልና ለሰይጣንም ተገዝተዋልና። በዚህን ጊዜ አርማሲዮስ አለቀሰ። ቅዱስ እስጢፋኖስንም እንደዚህ ሲል ለመነው። አለቃዬ ሆይ ይቅር ትለውና ትምረው ዘንድ እለምነዋለሁ። ስለ እርሱም ጸለየ። ከዚህ ከክፉ ስራውም ይመለስ ዘንድም ኃጢአቱን ይቅር ይለው ዘንድ ከሞት አስነሳው። ቅዱስ እስጢፋኖስ ሰውየውን በሰማ ጊዜም እንደ አምላኩ እንደ እግዚአብሔር ራራ። የእርሱን እንባ በተመለከተ ጊዜም አዘነ። የዚያን ጠንቋይም የናዖስን ሥጋ አስከሬን ወዳለበት ወደ ተራራው ታች ሄደ። ከሞተም 3 ቀኖች ሆነውት ነበርና ሥጋውም ሸቶ ነበር። ያመነው ጓደኛውም ከቅዱስ እስጢፋኖስ ጋር ሄደ። ካመኑ ሕዝቦችም ብዙ ሰዎች ተከተሉት፣ ብዙ ዘመድ ነበረውና በኢየሩሳሌም በአውራጃዎችም ታላቅ ዝና ነበረውና ሰዎችም ሁሉ ስለ እነርሱ የእግዚአብሔርን ያመሰግኑት ነበር። ቅዱስ እስጢፋኖስ የጠንቋዩ የዮናስን ሥጋ አውጥተው ያመጡ ዘንድ አዘዛቸው። ያን ጊዜም እጆቹን ወደ ሰማይ ዘረጋ፣ በዕብራይስጥ ቋንቋም ጸለየ። ጸሎትን ከፈጸመ በኋላም በግንባሩ ወድቆ ወደ መሬት ሰገደ። ስለ እርሱም ይጸልይ ጀመር። በዚህችን ሰዓትም ናዖስ ሆይ በጌታችን በኢየሱስ ክርስቶስ ስም ተነስ እያለ ጮኸ። በእጁም ያዘውና አስነሳው። እንደቀደሙም በሕይወት ተነሳ። ናዖስም ወደ ቅዱስ እስጢፋኖስ በተመለከተ ጊዜ ያደረበት ፍርሃትና በመንቀጥቀጥ ከእርሱ ተወገደ። ቅዱስ እስጢፋኖስም በእርሱ ላይ በተከበረው የመስቀል ምልክት ያማትብበት ጀመር። በውስጡ የምትኖርበት የገሃነም ፍርሃትም በጌታዬ በኢየሱስ ክርስቶስ ስም ካንተ ይወገድ አለ። ያን ጊዜም መንቀጥቀጥ፣ መፍራት ከእርሱ ተወገደ። እግዚአብሔርም የቀደሰህ ክቡር እስጢፋኖስ ወይ አንተን ያየሁባት ዕለት የተባረከች ናት። ነፍሴን ይቅር ብለሃታል፣ ከሲኦልም አድናታልና በአንተ ጸሎትም ጌታ ይቅርታን አድርጓልና ያደረክልኝን አላወቅኩም። የፀሐይ የጨረቃና የከዋክብትን ብርሃን እንዳይም አደረከኝ። ደመናት ነፋሳትን ጉሞችንና የምድር ቡቃያዎችንም አዘጋጀ። ከምድር ፍሬዎች ጋርም የኔ ምግብ አደረጋቸው። ይህንን ሁሉ በቸርነቱ በይቅርታው ብዛት አደረገልኝ። እኔ ግን ወንጀለኛና ተጠራጣሪ ሆንኩ። በምሰራውም ስራም ሁሉ የምቆጣ ሆንኩ። እኔ የተሳዳቢና ክፉ ሰው ነኝና ይህን ሁሉ ሳደርግም ሰይጣን ያጣፍጥልኝና ያከናውንልኝን በሞቱም ጊዜ ጨለማና ትል ወደ ጸናበት የችግርና የስቃይ ቦታ ወደ ሆነው ወደ ገሃነምም ተወረወርኩ። ዛሬም ይህን ጽኑ ስቃይና ታላቅ ችግር እንዳያይ ለሰው ልጅ ባይወለድ በተሻለ ነበር። የሰው ልጅ ባይወለድ በተሻለው ነበር። በዚህም የፍርድ ቀን ለሰው ወዮለት። የእግዚአብሔርን ትእዛዝ ያልጠበቁ በምድር ለሚኖሩ ሰዎችም ወዮላቸው፣ ወደ ገሃነም ይወርዳሉና። ሁሉንም ኃጥአን መናፍቃን ይህን ፍርድ ያገኛቸዋልና ወዮላቸው። ዛሬም እለምንሃለሁ ካንተም እሻለሁ። ቅዱስ አባት ሆይ ብሩህ መብራት ነህ፣ ልብህም ንጹሕ ነው፣ ፊትህም ደስተኛ ነው። ክቡር እስጢፋኖስ ሆይ ጥምቀትን ከክርስቶስ ጋር አንድ መሆንን አድለኝ፣ እድን ዘንድም ወደዚህ ችግርና ሐዘንም ዳግመኛም እንዳልገባ እለምንሃለሁ። ያን ጊዜም የክርስቶስ ምስክሩ ቅዱስ እስጢፋኖስ አጠመቀው። ክብርና አዳኝ በሆነ በክርስቶስ ልጅነትም አከበረው። በተቀደሱት የጌታ ትምህርቶችም አጸናው። ያን ጊዜም ያጠንቋይ መጻሕፍቶቹን አመጣና በዚህ ቦታ ባሉ ሰዎች ሁሉ ፊት በእሳት አቃጠላቸው። ክብርና ምስጋና ገንዘቡ በሆነ በእግዚአብሔር አብ ይቅር ባይ በሆነ በወልድ አዳኝ በሆነ በመንፈስ ቅዱስ ስም የሚያምን ሆነ ለዘላለሙ አሜን። በዚያን ዘመንም ደቀ መዛሙርቱ በዙ ተጨመሩም። በዮናውያንና በዕብራውያን መካከልም ክርክር ሆነ፣ ስለ ባልቴቶችና ስለ ሞቱት ልጆች አላዘኑምና። ያን ጊዜም የተላኩ 12ቱ ሐዋርያት ጠሩ። እግዚአብሔርን ቃል ፈጽሞ መተው አይገባም፣ ደስም አይልም። ነገር ግን ከወንድሞች ለዚህ አገልግሎት የሚያዘጋጁ ለወንድሞችም ምግብ የሚያቀርቡ መንፈስ ቅዱስ ያደረባቸው ወንድሞችም መረጡ። ያን ጊዜ ለጸሎትና ቃሉን ለማስተማር
ፈጽመን የተለየን እንሆን አሏቸው። በዚህም ተስማሙ። ሁሉም አንድ ሆኑ። የክርስቶስን ምስክር ብፁዕ የሚሆን ቅዱስ እስጢፋኖስን፣ ጵርኮንን፣ ፊልጶስን፣ ኒቆላኖንን፣ ቲሞናንና ጳውፊንን አንጾኪያዊው ኒቆላስንም መረጡ። በሐዋርያት ፊትም አቆሟቸው። እጃቸውንም በራሳቸው ላይ ጭነው ጸለዩ። የእግዚአብሔር ቃልም በልቦናቸው በቅሎ ያድግ ነበር። በኢየሩሳሌም የደቀ መዛሙርቱ ቁጥር ጨመረ። ጸሐፊዎችና ሌሎች ሕዝቦችም ከብፁዕ እስጢፋኖስ የሃይማኖትን ትምህርት ይማሩ ነበር። እርሱም በትሕትና መንፈስ፣ በደስታ ስሜት፣ በፍጹም ፍቅር፣ እንግዳን በመውደድ ባለማዳላትና ፊቱንም ባለማጥቆር ያስተምራቸው ነበር። ከክፉ ሁሉ ይቅር ይል ነበር፣ ይርቅ ነበረ። ሁሉም መልካምን ያደርግ ነበር። ወንድሞችን ይወዳል፣ ለመልካም ሥራ ወደ ኋላ አይልም። መንፈስ ቅዱስ ያደረበት ሆነ፣ ለእግዚአብሔርም ቀናተኛ ነው። ለጻድቃን ባልተዘጋጃቸው ተስፋም ደስተኛ ነው። ችግረኞችን ሁሉ ይታገሳል፣ ለጸሎትም ይጸልያል። ባልቴቶችንና ቅዱሳንን ያገለግላል። ወንድም ወዳጅ ነው፣ የሚያገለግለውን ይመርቃል፣ የሚጠላውን ይወዳል፣ ክፉውንም አይመልስም። የሚጠላውን ሰውም አይጣላውም፣ የካደውንም አይክደውም ነበር። የመንፈስ ቅዱስን ጥበብ የተሞላ ነበር። በዛም መካከልም ፍጹም ታምራትን ያደርግ ነበር። ከዚህም በኋላም ከጲርጣጦስ፣ ከመዳንያን፣ ከተሰሎንቄና በሁሉ ወንዞች መካከል የሚኖሩ ከይሁዳ፣ በቅዱያ፣ ከጳንጦስ፣ ከእስያ፣ ከፈርግያ፣ ከቆጵልዮንያ፣ ከግብፅ፣ ካሎንያ ምድር፣ ከአይሁድ፣ ከአረብ መኳንንት፣ ከኢየሩሳሌም ሀገሮች የተሰበሰቡ ቁጥራቸው የበዛ ብዙ ሰዎች ቀኑበት። የሚያበራውን መብራት ክቡር ሊቀ ዲያቆናት እስጢፋኖስንም ከበቡት። ጥበቡንና በእርሱ ያደረ መንፈስ ቅዱስንም ሊቃወሙት አልቻሉም። የብልጣጦስ ልጆች የሚሆኑ እርደከባልና አርካናስ የተባሉ ወንዶችንም ወደ እርሱ አመጡ። እኛ ይህን ሰው እግዚአብሔርና ሙሴን ሲሳደብ ሰማነው በማለትም በእርሱ ላይ የሐሰት ምስክር ሆኑ። በሽማግሌዎችና በሕዝቡ ተነስቷል፣ ካህናትን ሹማምንትን ሁሉ ይቃወማል አሉ። ያን ጊዜም ከበው ጎተቱ፣ ወደ ሹሙ ወደ አርዮንያስ ጎስም ወሰዱት፣ በፊቱም አቆሙት። ዳግመኛም የሐሰት ምስክር በእሱ ላይ ተነሱና ይህ ሰው በተቀደሰ በዚህ ቦታና በኦሪት ከመሳደብም አያርፍም። የናዝሬቱ ኢየሱስ ይህን ቅዱስ ቤተ መቅደስ ያፈርሰዋል፣ ሙሴ የሰጠን ሕግንም ይለውጣል ሲል ሰማነው አሉት። ያን ጊዜም የተቀመጡት ሁሉ ወደ እርሱ ተመለከቱ፣ የእግዚአብሔርን መልአክ የሚመስልም ፊቱንም ተመለከቱ። ሊቀ ካህናቱም ስለ አንተ የሚናገሩት ይህ ነገር እውነት ነውን? አለው። ያን ጊዜም የተከበረው ሊቀ ዲያቆናት መንፈስ ቅዱስን ሃይማኖትን የተሞላ በዙም ሁሉ ፊትም አባቶችና ወንድሞች ሆይ ዛሬ ትምህርቴን ስሙ። አባቱ ታራህ ከሞተ በኋላ ካራንም ከመግባቱ በፊት በጌዝራ ሳለ የክብር ባለቤት እግዚአብሔር ለአባታችን ለአብርሃም ተገለጠለት። ከሀገር ከዘመዶችና ከአባት ቤት ተለይተህ ውጣ፣ ካንተ በኋላም ለአንተና ለዘር ርስት አድርጌ ሰጥ ዘንድ ወደማሳይህ ሀገር ሂድ አለው። ያን ጊዜም አብርሃም ከከላዳውያን ሀገር ወጣ፣ በካራንም ተቀመጠ። አባቱ ታራን ከሞተ በኋላ አብርሃም ዛሬ እናንተ ወደምትኖርባት ምድር መጣ። በውስጧም የሰው ሀገር ጫማ ዱካ ያህልስ እንኳ አልሰጠውም። ከእርሱም በኋላ ለልጆቹ ሰጠ እንጂ። ያን ጊዜም ከእስማኤል በቀር ሌላ ልጅ አልነበረውም። በዚህም እግዚአብሔር ከእርሱ ጋር ተናገረ። ዘር በማዕድ ሀገር የተጣለው ይሆናል። ሕዝብም ለ400 ዓመት ያህል አገልጋይ ይሆናል። ከዚህ በኋላም የሚገዟቸውን ሰዎች አጠፋለሁ። ከዚህ በኋላ ወደዚህ ቦታ ይመጣሉ፣ በዚህም ያገለግሉኛል አለው። ዳግመኛም የመገረዝን ቃል ኪዳን ሰጠው። ካረጀ በኋላም ይስሐቅን ወለደው። ጌታችን እንዳዘዘውን በስምንተኛው ቀን ገረዘው። ይስሐቅም ያዕቆብን ወለደ። ያዕቆብም 12ቱን መሳፍንት ወለደ። የቀደሙት አባቶችም በወንድሞቻቸው በዮሴፍ ቀኑ። ለእስማኤልም ልጆች ለግብፃውያን ሸጡት። እግዚአብሔርም ከእርሱ ጋር ነበረ፣ ከችግሩ ሁሉም ያዳነው። በግብፅ ንጉሥ በፈርዖን ዘንድም ጸጋ ጥበብን ሰጠው። ገዥም አድርጎ በቤተ መንግስቱና በቤተሰቡ ሁሉ ላይ ሾመው። በግብፅ ምድርም ከነዓንና በአገሩ ሁሉ ላይም ጽኑ ራብ ሆነ። አባቶቻችንም በከነዓን ምድር የሚመገቡትን አላገኙም። በግብፅ አገር እህል እንዳለ ሰማ።
በመጀመሪያም አባቶቻችን ላካቸው። ዳግመኛም ዮሴፍ ለሁለተኛ ጊዜ ለወንድሞቹ ተገለጠ። በምልክቱም ታወቀ። እነርሱ ወንድሞቹ እንደሆኑም ለግብፅ ንጉሥ ለፈርዖን ግልጥ ሆነ። ዮሴፍም ያመጡት ዘንድ ወደ አባቱ ወደ ያዕቆብ ላከ። የአባቱን ቤተሰቦች ሁሉ ያመጧቸው ዘንድ አዘዘ። ያ ዘመዶቹንም ሁሉ እስከ ግብፅ ምድር አወጣቸው። ቁጥራቸውም 75 ሰዎች ነበር። ያዕቆብም ወደ ግብፅ ምድር ደረሰው። ወጥቶም በካም ምድር ተቀመጠ። እርሱም ሞተ። አብርሃም ከኤሞር ልጆች በወርቅ ወደ ገዛት ወደ አባቶች መቃብርም ተሸክመው ለአባታችን ለአብርሃም በማለለት ዘመን በደረሰ ጊዜም እሱ በግብፅ ምድር በዙ። ዮሴፍን የሚያውቀው ሌላ ንጉሥም በግብፅ ምድር ነገሰ። በአባቶቻችንም ላይ ከፋባቸው፣ ፍጹምም አሰቃያቸው፣ ገዛቸውም፣ አሰራቸው። ሕፃናቶቻቸውንም ገደሏቸው፣ በባህርም አሰጠማቸው። በዚያም ዘመን ሙሴ ተወለደ። በሰው ዘንድም የሚወደድ ሆነ። ደምግባቱም ፈጽሞ ያማረ ነበር። በአባቱ ቤትም ለ3 ወራት ከቆየ በኋላ ስሙን መልካም አሉት። ከዚህም በኋላም እናቱ ከባህር ዳር አኖረችው። ያን ጊዜም የፈርዖን ልጅ ወሰደችው፣ ልጇም አደረገችውና አሳደገችው። ስሙንም ሙሴ አለችው፣ እኔ ከውሃ ውስጥ አገኘሁት ብላለችና። ሙሴም በግብፃውያን ጥበብ ሁሉ አደገ፣ በእውቀቱና በስራውም ሁሉ ጽኑ ሆነ። 40 ዓመትም በሆነው ጊዜ ወንድሞቹ የእስራኤል ልጆች ነፃ ያወጣቸው ዘንድ በልቦናው አሰበ። ከዕለታት አንድ ቀንም ግብፃዊ ዕብራዊውን ሲበድለው ተመለከተ። ያን ጊዜም ተበቀለውና ግብፃዊውን ገድሎ ባሸዋ ቀበረው። ወንድሞቹም እግዚአብሔር በሱ እጅ ደህንነትን እንደሚያደርግላቸው አላወቁም። በማግስቱም ሁለቱ ዕብራውያን ሲጣሉ ተመለከተ። እርስ በርሳቸውም ሊያስታርቃቸው ወደደ። እናንተ ወንድማማቾች ናችሁ፣ እንዳችሁ ከሌላው ጋር ለምን ትጣላላችሁ? አላቸው። ያ ወንድሙን የበደለ አመፀኛው በእኛ ላይ ፈራጅ ዳኛ አድርጎ የሾመ ማን ነው? ወይስ ትላንት ግብፃዊውን እንደገደልከው እኔንም ልትገድለኝ ትሻለህን? አለው። በዚህም ነገር ምክንያት ወደ ምድያም ሀገር ጠፍቶ ሄደ። በዚያም ሚስት አገባ፣ 2 ልጆችንም ወለደ። 40 ዓመት በተፈጸመ ጊዜም በጸጳጦስ ላይ በእሳት ነበልባል የእግዚአብሔር መልአክ ተገለጠለት። ያች ዕፅም አትቃጠልም ነበር። ሙሴም ይህን ታላቅ ራእይ በተመለከተ ጊዜ ደነገጠ። ይረዳው ዘንድ ወደ እርሱ ቀረበ። እነሆም ሙሴ እኔ የአባቶች የአብርሃም የይስሐቅና የያዕቆብ አምላክ እግዚአብሔር ነኝ አለው። ያን ጊዜ ሙሴ ደነገጠ፣ ፈራ፣ ተንቀጠቀጠ። ጌታም ጫማህን ከእግርህ አውልቅ፣ የምትረግጣት መሬት የተቀደሰች ናትና አለው። የወገኖችን መከራ ተመልክቻለሁ፣ በግብፅ ምድርም የሚደርስባቸውን ስቃይም ሰምቻለሁና አድናቸው ዘንድ ወረድሁ። ዛሬም ወገኖችን ታድናቸው ዘንድ ወደ ግብፅ ምድር እልክሃለሁና ና አለው። በእኛ ላይም ገዢ ያደረገ ማን ነው ያሉት ሙሴ ይህ ነው። በጸጳጦስ በተገለጠበት መልክ ስልጣን ያድናቸው ዘንድ እግዚአብሔር ያላከው ሙሴ ይህ ነው። በግብፅ ምድርና በባህር ታምራትን ያደረገው ሙሴ ይህ ነው። 40 ዓመትም በምድረ በዳ ተቀመጠ። ሙሴም ለተቀደሰ አባቶቻችን ከወንድሞቻችሁ መካከል እግዚአብሔር እንደኔ ያለ ነቢይ ያስነሳላቸዋል፣ ታዙት ዘንድ እርሱንም ስሙት አላቸው። ትታዘዙት ዘንድ እርሱንም ስሙት አላቸው። በደብረ ሲና ባነጋገረው መልክም እጅግም በዚችም በምድረ በዳ ድንኳንን ሰራለት። አባቶቻችንም የሰጣቸውን የሕይወት ቃል ተቀበሉ፣ እርሱንም አልሰሙትም፣ አልታዘዙለትም። ቃሉን ትምህርቱን ናቁ፣ በሐሳባቸውም ወደ ግብፅ ተመለሱ እንጂ። አሮንን በፊታችሁ የሚሄዱ አማልክትን ስራልን፣ ከግብፅ ያወጣን ሙሴ የሆነውን አናውቅምና አሉት። ያን ጊዜም አሮን የላም ምስል ሰራላቸው፣ እነሱ ሰገዱለት፣ መስዋዕትም ሰውጉለት፣ በእጃቸው ስራም ተደሰቱ። በነቢያት መጽሐፍ እንደተጻፈውም የሰማይ ከዋክብትን አመለኩ። እስራኤል ሆይ በምድረ በዳ 40 ዓመት ቁርባንን አመጣችሁልኝ፣ ነገር ግን የጣዖታትን ድንኳን ወሰዳችሁ፣ ተሰግዱለት ዘንድም ስሙ ሬፋን የተባለ ኮከብን አመለካችሁ። ዛሬም እኔ ከምድራችሁ አፈልሳቸዋለሁ፣ ወደ ባዕድ ሀገርም ወስዳቸዋለሁ አላቸው። የምስክሩ ድንኳንን አዳራሽን በምድረ በዳ ከአባቶቻችን ጋር ነበረች። በገለጠለት አምሳል የሰራ ዘንድም አዘዘው፣ ነገረውም። ከሰማዕታት መጀመሪያ ቅዱስ እስጢፋኖስ የክርስቶስ ወታደር
እስጢፋኖስ ይህን ነገር በሰሙ ጊዜ ይመለከቱት ጀመረ። ከአንደበቱ የሚወጣውን የሚረዱ ነበረ። በእነሱ ዘንድም የሚጣፍጥ ነበረ። ልቦናቸውንም ያቃጥለው ነበር። ሌሎቹም ይህን ጥበብ፣ ታላቅ ምክርና እንዲህ አይነት ጸጋ ከየት ተገለጠለት ይሉ ጀመር። ሌሎችም እንዲህ አሉ፣ ስለ እርሱ የሚያስተምረው ስለ እርሱ ይሰብካል። ከሰው ወገን ለሆኑ ለተመረጡ ሰዎች ይህንን ሀብት ያደለ የእስራኤል አምላክ እግዚአብሔር ይመስገን አሉ። ቅዱስ እስጢፋኖስ በሕዝቡ ሁሉ ፊት ለአባቶቻችን በምድረ በዳ ያኖረች የምስክሯን ድንኳን ሙሴ እንዳዘዘው ባየው አምሳል ሰሯት። ከእነርሱ ጋርም አመጧት። በእግዚአብሔር ፊት ሞገስን ባገኘ በዳዊት ዘመን በአባቶቻችን ፊት እግዚአብሔር ባጠፋቸው በአሕዛብ መንግስት አባቶቻችንም ነዌ ልጅ በኢያሱ ዘመን ተቀበሏት። ዳዊትም ለያዕቆብ አምላክ ቤት ይሰራ ዘንድ ወደደ። ሰሎሞንም ሰራለት። ልዑል እግዚአብሔርም በሰዎች በተሰሩ ቤቶች አልኖርም አለ። ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረጋጫ ናት አለ። የምትሰሩልኝ ቤት ምን አይነት ነው? ማረፊያዬስ ምን አይነት ቦታ ነው? እነዚህን ሁሉ እጆች የሰሯቸው አይደለምን? አንገታችሁ የደነደነ ጆሮአችሁም የደነቆረ መንፈስ ቅዱስን የምትቃወሙ እናንተ እያዳላችሁም ከነቢያት ወገን አባቶቻችሁ ያሳደዱትን ያላሳደዱት ያልበደሉት ማን ነው? ከዚህ በኋላም በቅንነት ስለ እነሱ ያስተማሩትን ገደሉ፣ ለሞትም አሳልፈው ሰጡት። እናንተ ግን ኦሪትን ተቀበላችሁ አልጠበቃችሁትም እንዳለ ይህንንም ነገር ከእሱ በሰሙ ጊዜ ጥርሳቸውን አፈጩ። ይህ የሚያስተምረው የእግዚአብሔር ልጅ ነው ይላል። እኛ ግን ጠራቢው በናቲዎች ዮሴፍ አባቱ ኢያቄም ልጅ ማርያም ናት እንደሆነም እናውቃለን፣ እናቱን እናውቃለን። እንዴት የእግዚአብሔር ልጅ ነው ይለናል? አባቶቻችን ተነስተውበት የገደሉት አይደለምን አሉ። የዲያቆናት አለቃ የሰማዕታት መጀመሪያ ቅዱስ እስጢፋኖስም አባቶቻቸው የሰቀሉት ያላመኑበት ለዓለም ሁሉ ሕይወትን የሚሰጥ ነው። ከዕፀ መስቀሉ ስርም ሙታን ሕያዋን ሆነው ተነሱ። ሕዝቡም ሁሉ ይህን ነገር ከእርሱ በሰሙ ጊዜ በሕሊናቸው ፈጽመው ታወኩ። ሁሉም ደቀ መዛሙርቱ መጥተው ሰርቀው እንደወሰዱት አልሰማምን? ከሙታን ተለይቶ ተነስቷልም ይላሉ አሉ። ዳግመኛም ሕዝቡና መኳንንቱ በተከበረው በእስጢፋኖስ ላይ ጥርሳቸውን አፋጩ፣ ሊውጡትም ወደዱ። ብፁዕ ተጋዳይ ጽኑና አሸናፊ የሆነና ሞገስን የተሞላ ቅዱስ እስጢፋኖስም በመንፈስ ቅዱስ ጸጋ ተሞልቶ ወደ ሰማይ አንጋጠጠ። በአርያም በታላቅ ክብር ተቀምጦ ጌታን ተመለከተ። እነሆ ዛሬም ሁሉም ሰማያት ተከፍተው የእግዚአብሔር ልጅን በአብ ቀኝ ተቀምጦ አየሁ በማለት መሰከረ። ይህን ጊዜም ሕዝቡ ሁሉ በእርሱ ላይ ጮኹ። ከተመረጠ በክርስቶስ ሰማዕት ቅዱስ እስጢፋኖስ አፍ ይህን ነገር እንደሰሙ ጆሮአቸውን በእጆቻቸው ደፈኑ። ያን ጊዜም በቁጣ ወደ እርሱ ቀረቡ። ክፉ ጭላት ርግብን እንደሚነጥቀም ነጥቀው ያዙት። ምሕረት በጎደለው ታላቅ ሰይጣናዊ ቁጣም ከከተማው ወደ ውጭ አስወጡትና ወሰዱት። እነሱም ታወኩ። ስሙ ሳዌል ከተባለ ጎልማሳ ጋርም ሆነው በድንጋይ ይወግሩት ዘንድ በእርሱ ላይ ፈጽመው ተቆጡ። እርሱም መግደልን ከሚሹ ሰዎች ጋር ነበር። እሱም ጳውሎስ ነው። እርሱ የተላከ ደቀ መዝሙር ነው። ለዓለም ሁሉ ፍጹም መምህር ነው። ከመጠራቱ በፊትም የሐሰት ምስክሮችን ልብስ ይጠብቅ ነበር። ዳግመኛም የዲያቆናት አለቃ የሰማዕታት መጀመሪያ ቅዱስ እስጢፋኖስ ጸለየ፣ ለመነም። በእግዚአብሔር በክርስቶስ የተመረጠ እስጢፋኖስ ምስክርነቱን ክቡር ነው። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ በሰላም ነፍሴን ተቀበላት፣ በዚህ ሕዝብ ላይም ኃጢአትን አታድርግባቸው አለ። ይህን ሲናገርም ሁሉ በአንድነት ጎተቱት፣ ፈጥነውም በድንጋይ ወገሩት። ለዚህ ክብር የሚገባ ያደረገው እግዚአብሔርንም ፈጽሞ አመሰገነ። ያን ጊዜም በክፎች አይሁድ በድንጋይ ተወግሮ አረፈ። ዲያቆናት አለቃ የሰማዕታት መጀመሪያ የተመረጠ ተጋዳይ እስጢፋኖስን በዚህች ዕለት ምስክርነቱን ፈጸመ። ወንድሞቻችን ሆይ ይህን ስያሜ ከእርሱ በፊት የነበሩ ሰማዕታት እያሉ ይህንን የከበረ ስም እንዴት እንደተቀበለው ነግራቸዋለሁ። ሰልስቱ ደቂቅ በባቢሎን በእሳት ሰማዕት መሆንን የቀደሙ አይደለምን? ዳግመኛ ቅዱስ ዮሐንስ መጥመቅ በትምህርቱ በደሙም ምስክር መሆንን አስቀደመ። በእጁ ራሱን ዳሶ አጠመቀው። ፊቱ እሳት ስለሆነ መረዳት ተሳነኝ። ስለ መጀመሪያው ነቢይ ስለ ነቢያት አለቃ ስለ ሙሴ ምን ትላለህ? ጌታ በደብረ ሲና በደመና በዐውሎ በጉም
በጨለማ ነፋስ ተገለጠለት፣ በአምደ ደመናም አነጋገረው። በተናገረው ጊዜም በመረጋጋት ይመልስ አልነበረም። ይፈራና ይንቀጠቀጥ ነበር እንጂ ልቡ ሲታወክም አንጀቱም ይታወክ ነበር። ያን ጊዜም ከክብሩ ከግርማው ከጸጋው የተነሳ የሙሴ ፊት በራ፣ የፊቱ ውበትም አማረ። በእሳቱ አምድ መካከልም የእግዚአብሔርን ነጸብራቅ አይቷልና የሙሴ ፊቱም እንደ ፀሐይ ነጸብራቅ ነበር። በጧት እንደሚወጣ ፀሐይ እንደሚያብለጨልጭ መብረቅም ነበር። የእስራኤል ልጆችን በተመለከቱት ጊዜ የሙሴን ፊት ማየት ፈሩ። ፊትህን ሸፍንልን፣ አንተ መመልከት አልቻልንምና አሉት። ዳግመኛም ጌታችን በቅዱስ ወንጌል የተናገረውን ሰምታችኋል አለ። ኢየሱስ ክርስቶስ ጴጥሮስን ዮሐንስና ያዕቆብን ይዞ ብቻቸውን ወደ ረጅም ተራራ ወጣ። መልኩ በፊታቸው ተለወጠ። መልኩ በተለወጠ ጊዜም በአምላክነቱ የታያቸው አይደለም፣ የክብሩን ነጸብራቅ ገለጠላቸው እንጂ። በግንባራቸው ወደ መሬት ወደቁ። እስከሚያነሳቸውና ፍርሃታቸውን እስከሚያርቅላቸው ድረስም እንደ በድን ሆኑ። ወንድሞቻችን ሆይ አስተውሉ። ትንሽ በተገለጠላቸውና ድምፁን በሰሙ ጊዜ አስቀድመው እንደተናገረው በቅዱሳን መላእክትና ሰማዕታት ላይ ፍርሃትና ድንጋጤ ያድራል። ይህን ንጹሕ የሚሆን ታላቅ አባታችን ሊቀ ዲያቆናት ቅዱስ እስጢፋኖስ ግን በሰማይ የክብሩን ዙፋን መለኮታዊ ግርማውን ተመልክቶ አልፈራም፣ አልተንቀጠቀጠም። ከልቡ ጽናትና ከአስተሳሰቡ መልካምነት የተነሳ ጌታው በፍጹም ደስታ እንዳየው እንዲያየው አድርጎታልና በቅዱስ ወንጌል ልብ ብፁዓን ናቸው። በቅዱስ ወንጌል ልብ ንጹሖች ብፁዓን ናቸው፣ እነሱ እግዚአብሔርን ያዩታል የተባለው በእርሱ ተፈጸመ። በሥጋ ሕያው ሆኖ እያለ በዓይኖቹ የተመለከተ ይህ እስጢፋኖስ ነው። ይህም ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ነው። ቅዱሳን ጳጳሳት፣ ሊቃነ ጳጳሳት፣ የነቢያት ሐዋርያት ያላዩትን ይህን ዘንድ የተገባው እስጢፋኖስ ነው። ነቢያት በመንፈስ ተመስጠው እግዚአብሔርን አዩት የተናገሩም። ሐዋርያት መለኮትን ከተሸከመች ንጽሕት ከሆነች ከድንግል ማርያም ሥጋንም ተዋህዶ ወደዚህ ዓለም በመጣ ጊዜ በሥጋ አዩት። ይህ ሰማዕት ቅዱስ እስጢፋኖስ ግን በሥጋው በምድር እያለ እግዚአብሔርን በክብሩ ዙፋን አየው። ይህ ቅዱስ እስጢፋኖስ ያየው መላእክት፣ ሊቃነ መላእክት፣ አጋዕዝት፣ ስልጣናት ኪሩቤልና ሱራፌል ከተመለከቱት እንደሚበልጥ ለመናገር እደፍራለሁ። መላእክት እንደዚህ አይነት መልክ እንዳላዩ በመጽሐፍ አልሰማንም፣ እንዳዩትም አልሰማንም። ከጥንት ጀምሮ የነበረ የአብን ልጅ በሚያስፈራና በሚያስደነግር ግርማው በአርያም የተመለከተ የቃልን መኖር ያስተዋለ ይህ እስጢፋኖስ ነው። ይህን አይቶም አልፈራም፣ በፍጹም ደስታ ጮኸ እንጂ ምስክርም ሆነ። ሁሉ በላይ እነሆ እኔ ዛሬ ሰማያት ሁሉ ተከፍተው የእግዚአብሔር ልጅም ከፍጥረት ሁሉ በላይ እሱ እግዚአብሔር ራሱ ሆኖ በላይ በታላቅ ክብር በቀኝ ተቀምጦ አየው። እውነትን እናገራለሁ፣ በመጻሕፍትና በሰማዕታትም ዘንድም ሁሉ እንደዚህ ያለ ምስክርነት አላገኘውም። እግዚአብሔር በክብሩ ዙፋን በግልጥ ታይቶታልና። ስለዚህም በንግሥታቱ በመኳንንቱና በሕዝቡ መካከል ጮኸ፣ እንዲህም በማለትም ምስክር ሆነ። አብ በዙፋኑ ተቀምጦ አንድ ልጁን በቀኙ ተቀምጦ ነበር። ይህን በሰሙ ጊዜም ልቦናቸው ተቃጠለ፣ መታገስም ተሳናቸው፣ ቅናት አድሮባቸዋልና። ያን ጊዜም በጻድቁ አንደበት ትክክለኛውን ምስክርነት እንደሰሙ ጆሮአቸውን ዘጉ። የእስራኤል ልጆችም ጻድቃንና ነቢያትን ማሰነካከልን ልማዳቸው እንደሆነ ሁሉ የክርስቶስ ምስክሩ የሚሆን የተመረጠ ቅዱስ እስጢፋኖስንም እንዳበዱ ውሾች ጎተቱት። እየገረፉም እያፍገመገሙም ወደሚኖሩበት ቦታ ወሰዱት። ያን ጊዜም ሁሉ በአንድነት ወገሩት። እርሱም ስለ እነርሱ ይቅርታን እየለመነ ነፍሱን ለፈጣሪው ሰጠ። የተወደዳችሁ ወንድሞቻችሁን ይህንን ታላቅ ነገር ስሙ። በድንጋይ እየወገሩ ላሰቃዩት ሰዎች ይቅርታን ይለምንላቸው ነበር። እኛ ግን ሰነፎች ጎደሎች እንደሆንን እያሰብን ስቃያችንና ዕዳችን ብዙ እንደሆነን ይህንን እያወቅን የበደሉን ይቅር አንለውም። ወንድሞች ሆይ ዛሬ እንለምን፣ ወደ ጌታችን ወደ ኢየሱስ ክርስቶስ በደላችን ይቅር እንዲለን እናንጋጥጥ፣ እንለምን፣ ኃጢአታችንን እንዲደመስስልን ንጹሕ ልብን ይሰጠን ዘንድም የሰማዕታት የመጀመሪያ እንደተባለው እንደ አባታችን እንደ ሊቀ ዲያቆናት ቅዱስ እስጢፋኖስ የእኛንም የወንድሞቻችንን ኃጢአት ያስተሰርይልን ዘንድ ትጉ።
በዚችም ዕለትም በጥንቃቄ በዓሉን በየዓመቱ እናድርግ። ከአመፅ ከኃጢአትና ከሐሰት በመራቅም እንደ መንፈሳዊ ታላቅ በዓል እንደ ትንሣኤ ዕለትም አድርገን የተባረከች የመታሰቢያውን ዕለት እናክብር። ሰውነታችንን ከዚህ ከኃላፊው ዓለም ተግባር ይለፍ። በዚህ የተከበረች ዕለትም እውነትን በምስጋና በጸሎት በስግደት እናድክም። የሰማዕታት የመጀመሪያ አባታችን ቅዱስ እስጢፋኖስ ምስክርነቱን ፈጽሞበታልና በጽኑ ሃይማኖት ክብርት ነፍሱን የተለየችውም ጥር አንድ ቀን ነው። ጸሎቱ ለዘላለሙ ይጠብቀን አሜን። ከሞተ በኋላም የአባታችን የቅዱስ እስጢፋኖስ አስከሬን እግዚአብሔርን የሚፈሩ ሰዎች ወሰዱት። በተቀደሰች ማደሪያውም ስርም ቀበሩት። ቅዱሳን ደቀ መዛሙርት ሐዋርያትና ምዕመናን መጡ፣ በእርሱ ላይም ጸለዩ። ጽኑ ልቅሶንም አለቀሱ፣ የሚያስደንቅ ሐዘንንም አዘኑ። የክርስቶስ ወዳጅ አባታችን ድንግሉ ቅዱስ እስጢፋኖስም 3 አክሊልን ተቀዳጀ። አንደኛውም ስለ ድንግልናው፣ ሁለተኛም ስለ ሰማዕትነቱ፣ ሶስተኛም ስለ መረዳታቱና አገልግሎቱን ስለመፈጸሙ ነው። ሩጫውን ፈጸመ፣ ሃይማኖቱንም ጽኑ ነው። ተጋድሎውን ሩጫውን ፈጸመ፣ በቅድስናና በንጽህና ሃይማኖትን ጠበቀ። ነፍሱም እንደ አምላክ የሆነ አብ ወልድ መንፈስ ቅዱስ ወዳለበት ወደ ብርሃናት መገኛ ወደ ሰማይ አረገች። ጸጋን አገኘ። ትምህርቱንና ሃይማኖቱን ለተቀበሉት ምዕመናንም የኃጢአት ይቅርታን ተቀበለ። ከተቀደሰው ሥጋውም ብዙ ፍጹም ታምራት ተገለጠ። በሽተኞችን ፈወሰ፣ ደንቆሮቹን እንዲሰሙ አደረገ፣ ዕውሮችን አበራ። እኛንም ጌታችን አምላካችን ኢየሱስ ክርስቶስ ለዘላለሙ ፈቃዱን ትእዛዙን እንድንፈጽም የበቃን ያድርገን። በዚህ ወንጌልን በሚያበስር ንጹሕ ድንግልና ክቡር በሚሆን ታምራትን በሚያደርግ በተመረጠው በዲያቆናትና በሰማዕታት አለቃ በቅዱስ እስጢፋኖስ ጸሎት ከቅዱሳን ጋር በክብሩ በሚመጣበት ጊዜ ይቅርታንና ምሕረትን እናገኝ ዘንድ ሕጉንና ሥርዓቱን እንፈጽም። ለእርሱም ክብርና ምስጋና፣ ገናንነት፣ ከሃሊነት፣ ስልጣንና ስግደት ይቅር ባይ ከሚሆን ከቸር አባቱ ጋር አዳይ ከሚሆን ከመንፈስ ቅዱስም ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። በዓሉን እናደርግ ዘንድ ከሩቅም ከቅርብም ወደዚህ የመጣን እኛን ጌታችን አምላካችን ይቅር ይበለን። በዚችም በተከበረች በተባረከች ዕለትም የዲያቆናት አለቃ የብፁዕ እስጢፋኖስን መታሰቢያ እናደርግ። ስለ ኃጢአት ይቅርታን ያደርግ ዘንድ በሰማዕታት መጀመሪያ በተመረጠው በቅዱስ እስጢፋኖስ ጸሎት በመንግሥተ ሰማይ በድኅነት ወደብ ያሳድረን ዘንድ በዓሉን እናድርግ ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን። የጻፈውን ያነበበውን የተረጎመውንና ቃሉን የሰማውን ሁሉ በቅድስት ድንግል ማርያም ጸሎት በቅዱስ እስጢፋኖስ አማላጅነት እግዚአብሔር በአንድነት ይቅር ይበላቸው ለዘላለሙ አሜን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ክብርና ምስጋና ለስም አጠራር ይሁን። ወደ እግዚአብሔር ቤተሰቦች እንግዲህ የሰማዕቱን ገድል እያያችሁ እየሰማችሁት ነው። እኛ ምን እያደረግን ነው? ምን እየሰራን ነው? እስኪ ስለ ሰማዕታት ቁም ብለን እናስብ። እኛ አንድ ፈተና በስጋችን ራሳችንን ባመጣነው ጣጣ እንኳን ስንፈተን ምን እንደምንል አስቡት። ቅዱስ እስጢፋኖስ ሌሎችን ሰማዕታት ግን የሚሉትን ስሙ፣ አስቡ። ሰማዕታትን ገድላቸውን እናንብብ። ሁላችንም በዚህ ዘመን የፈተና ጊዜ እስከሆነ ድረስ የምንፈተነው ደግሞ በጥቅማ ጥቅም ስለሆነ ጥቅም በማይረባ ጥቅም ሃይማኖታችን እንዳንለውጥ እንድንጸና እያሳሰብኩኝ እግዚአብሔር አምላክ የሰማነውን እንዲያሳድርብን ለሀገራችን ለኢትዮጵያ ለቤተ ክርስቲያናችን ለዓለም ሁሉ ሰላም እንዲልክልን መልካም ፈቃዱ ይሁን እያልን አባታችን ሆይ እንላለን። አቤቱ ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ የመንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የእግዚአብሔር ቤተሰቦች ሁላችሁም ሸር፣ ላይክ እንደውም ሰብስክራይብ እንድታደርጉ በአክብሮት እየጠየቅኩኝ ትንሽ ቃለ እግዚአብሔርን እንደው ደካማም በሆንም እንኳን ባካፍል ደስ ይለኛልና ውድ እግዚአብሔር ቤተሰቦች ሰማዕታት ስንል
እንዲሁ ዝም ብሎ በከንቱ አይደለም። እነሱ የተጋደሉለት ዓላማ አላቸው። እኛንም ደግሞ የእነሱን ፈለግ ስንከተል ዓላማ አለን። ያችሁም ደግሞ ሰማያዊት ኢየሩሳሌም መውረስ ነው። ስለዚህ አሁን በዚህ ዘመን እንደ ቀድሞ እንደምታዩት ኑ ሃይማኖታችሁን ካዱ ብሎ ከአንዳንድ ቦታ በቀር ብዙ ቦታ ላይ የለም እንደዚህ አይነት ነገር። ነገር ግን እኛ ደግሞ በጥቅማ ጥቅም በዚህ ዘመን ያለነው ትውልዶች በጥቅማ ጥቅም ነው ሃይማኖታችን እየቀረየን ያለነው። ለምሳሌ ዛሬ የምንፍቅናውን ዓለም ስናይ በብዛት ከሰንበት ትምህርት ቤት የነበሩ ሊቃውንት የነበሩ ቤተክርስቲያን ውስጥ ሲያገለግሉ የነበሩ ናቸው። ምዕመናንም በዛው ልክ ማለት ነው። ቤተክርስቲያን የሚያውቋት ናቸው ብዙዎቹ እየካዱ ያሉት ማለት ነው። እና በተቻለ መጠን ሃይማኖታችን መለወጥ እንደሌለብን ላሳስባችሁ እወዳለሁ። ሃይማኖትን መጣል ማለት ራስን መሞት በቁም መሞት ማለት ነው። ሃይማኖትን መጣል ማለት ተዋህዶ ሃይማኖትን መካድ ማለት በቁም እንደሞታችሁ እወቁት። ምክንያቱም ምንድነው ከሃይማኖታችሁ ከራቃችሁ ተዋህዶን ከካዳችሁ ሁሉ ነገር ለጊዜው እንኳን የተሟላ ቢመስላችሁ ባዶ እንደሆናችሁ እወቁት። ባዶ ናችሁ። ለምን መሰላችሁ? እስኪ የካዱን ሰዎች የሚሰሩትን የሚያደርጉትን እስኪ ቪዲዮዋቸውን ተመልከቱ። የሚለቁትን ቪዲዮ የሚያደርጉትን ሃይማኖት ብለው የሚሰሩትን ዘመዝሙር ብለው የሚጨፍሩትን ጭፈራ እዩዋቸው እስኪ ምን ያክል እንደሞቱ እንደወደቁ እንደዘቀጡ ተመልከቷቸው። ስለዚህ እግዚአብሔር ቤተሰቦች እኛ እነ ቅዱስ እስጢፋኖስን የምንከተል ከሆነ በትዕግስት በፍቅር በማስተዋል የበደሉንን ይቅር በማለት ዛሬ እንኳን የበደሉንን ይቅር ልንል ይቅርና እኛ ራሳችን በዳዮች እየሆንን ያለን እና እግዚአብሔር ቤተሰቦች ነገ የምንጠራበትን ቀን ለሰከንድ እንኳን የማናውቅ ሰዎች ፍጡሮች ነንና እግዚአብሔርን መፍራት ሁሉ ጊዜ በልባችን ይኖር። ስህተት ይኖራል። ስንሳሳት ደግሞ ንስሐ እንግባ። አውቀን ስራዬ በላይ ግን ኃጢአት አንስራ። ብንሰራም እንኳን እያወቁ በድፍረት ሳያውቁ በስህተት የሰሩትን ይቅር ይበላቸው ብለው አባቶቻችን ሲበረኩን ኃጢአታችን ይደመሰሳል። ነገር ግን አውቀን ግን አንስራ። እግዚአብሔር ልቦናችን ያውቃልና የተሳሳትነውን ስህተታችን እግዚአብሔር ያውቃል። አውቀን የሰራውንም ያውቃል። ከሱ የተሰወረ ነገር የለም። ከምንም በላይ ግን ለታመኑልን ሰዎች እንታመን፣ ላልታመኑት ሰዎች እንታመንላቸው። እኛ ሰው ሁነን እንገኝ፣ እነሱ ወደው አይደለምና እንደዛ የሚሆኑት። ስለዚህ እግዚአብሔር ቤተሰቦች ሁላችንንም ሰው ሆነን የቅዱሳንን ፈለግ ተከትለን ሰማያዊት ኢየሩሳሌም እንድንወርስ አምላከ ቅዱሳን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በሰላም ያገናኘን።